ሰላም ሄዶች ቤተሰቦች እንኳን ወደ ቻናሌ በድጋሚ መጣችሁ። በዛሬው ቪዲዮአችን በእርግጠኝነት ትዝናናላችሁ። ይህንን ቪዲዮ ላይክ አድርጋችሁ ጀምሮ ለቻናሌ ደግሞ አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ወሬ ሳላበዛባችሁ ወደ ቪዲዮ ልውሰዳችሁ። መልካም ቆይታ። ሰላም ሄዶች ቤተሰቦች እንደምን ቆይታችኋል? ዛሬም በአንድ ቪዲዮ መጥቻለሁ። በዛሬው ቪዲዮአችን አፍላ ፍቅር ክፍል 120 በትናንትናው ዕለት መለቀቁን እናውቃለን። እጅግ አስደናቂ ኤፒሶድ እንደነበርም ተመልካቹ ኮሜንት ሴክሽን ላይ ሲናገር ነበር። ቲክቶክ ላይም እንዲሁ እየተነገረለት ያለ ኤፒሶድ ነው። በዚያ ኤፒሶድ ስር ደግሞ ኦዲየንሱ ያስቀመጣቸውን ኮሜንቶች አብረን እንመለከታለን። ስለ ቱቻ ኬክ ጉዳይም ተነስቷል። በዚያ ላይ ደግሞ የቦቸራ ጉዳይም ሲወራበት ነበር። የያሬድና ቤዛ መለያየት እንዲሁም ደግሞ ቤዛ ለመጀመሪያ ጊዜ ያሬድን ቃል አውጥታ እወዳለሁ ያለችበትን ይህንን ኤፒሶድ ጸጋ ደግሞ ወደ ትራጀዲ ቀይረዋለች። አብራችን ከዘለቃችሁ ኮሜንቶቹን አብረን የምናነብ ነው የሚሆነው። በዛሬው ዕለት እንግዲህ ተወዳጇ ተዋናይት ሩት አበበ አሊያም ደግሞ በካራክተር ስሟ ሄለን ሚያዝያ 15 ቀን የልደት ቀኗ ነው። እንኳን ተወለድሽ ማለት ትችላላችሁ። ልደቷን በዛሬው ዕለት እያተከበረች ነው የሚገኘው። እኛም እንኳን ተወለድሽ ማለት እንፈልጋለን። ለቻናል አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ ቪዲዮን ደግሞ ላይክና ሼር ብታደርጉ ለኔ ትልቅ ስጦታ ነው። አብራችሁ ከዘለቃችሁ እንዳልኳችሁ በእርግጠኝነት ትዝናናላችሁ። ይህንን ቪዲዮ ደግሞ ላይክ አድርጋችሁ ብትጀምሩ አትቆጩበትም። ለኔም ትልቅ ስጦታ ነው። ይህንን ብያችሁ ወደ ኮሜንቶቹ እንሄዳለን ማለት ነው። የመጀመሪያውን ኮሜንት ስንመለከት እንግዲህ እኔ ፊዮሪ ብሩክን ስታቅፈው አንጀቴን በላችው ብሏል። እንግዲህ ኮሜንት ላይ የጻፈው ሰው እንደምታውቁት ከዚህ ቀደም ፊዮሪ ብሩክን ዙፋኔ እያለች ነበር የምትጠራው። አሁንም ዙፋኔ ብላ ትጠራዋለች። ምንም እንኳን ልቡ ላይ የነገሰችው ሀና ብትሆንም እሱ አሁንም እየወላወለ ነው የሚገኘው። እሷ ጋርም ይመጣል። ፍቅሩ መቁረጡን እርግጠኞች አይደለንም። የሚያሳያቸው ነገሮችም እንዳልቆረጠለት የሚያመላክቱ ናቸው። ብሩክ በሁለት ሰዎች መካከል ግራ እንደተጋባ የሚያሳዩ ነገሮችን ተመልክተናል። ትናንትና ደግሞ በተመለከትነው ኤፒሶድ ደግሞ የምትቀናውን ሀና ተመልክተናል። ብሩክ ደግሞ እንዳልቆረጠለት ትጠረጥራለች። እኛም የተመለከትን ያለው ይህንን ይመስለኛል። የሁለተኛውን ኮሜንት ስንመለከት የጥበብ አስተማሪነት የክፋት ኃያልነትን ማሳየት አይደለም። እንደተለመደው ፊልሙ ሊያልቅ ሲል የእሷን ውድቀት ማሳየት ድንቅ ጥበብ የሚባል አይደለም። ሌላው አንድ ተማሪ እነዚህን አይነት ክፋቶች ከየት አመጣችሁ ለማለት ባለፈው እንዳሳያችሁን አይነቱን ምክንያት ሰው ስለሚያገላት ስለተደፈረች ብሎ ማቅረብ ታማኒነት ያሳጣል። በተጨማሪ ቤተሰብ ለሚያየው ተከታታይ ድራማ ከክፋቱ ቀንሶ እርስ በርስ የሚረዳዱበትን ጉዳዮች አጉልቶ ማሳየት ይሻላል። ወንጀልን በመደበቅ ለማሳመን በድግግሞች የጸጋን ካሜራ ማሳየት ተገቢነት የለውም። በካፒታል ያሬድ እንደሚበልጥ አሳይቶ የሁሉን ጉዳይ አለቃ ጸጋን ማድረግ ፓራዶክስ ነው። ተከታታይ ስለሆነ ወጥነት ያለው ኮንቴንት ሊኖረው ይገባል የሚል እንግዲህ የባለሙያ ኮሜንት ይመስለኛል። ከዚህ ቀደም እንግዲህ የተቀመጡና ብዙ ሰዎች ደግሞ ሲያነሷቸው የነበሩ ሀሳቦችን በአጭሩ የገለጸበት ሀሳቡ ነው። በዚህ ኮሜንት ላይ የምንመለከተው እንግዲህ ከጸጋ ክፋት ጋር የተገናኙ ሀሳቦችን ነው ለመጥቀስ የሞከረው። ጸጋ ላይ የሚታየው የተጋነነ ገጸ ባህሪና የምታሳያቸው ነገሮች ምናልባት የሌሎች ጉዳዮችን እሷ ላይ መከመር እንዲሁም ደግሞ የጸጋን ተንኮል በዚህ ልክ ለጥጦ ማሳየት ቤተሰብ ለሚከታተለው ድራማ አስፈላጊነቱ ብዙም አልታየኝም የሚል አይነት ሀሳብ ነው። በዚሁ ሀሳብ ላይ እንግዲህ እንደተመለከት ነው የጥበብ አስተማሪነት የክፋት ኃያልነትን ማሳየት አይደለም የሚል ትንሽ ጠንከር ያለ ሀሳብ ነው የተነሳው። እንግዲህ እንደተለመደው ፊልሙ ሊያልቅ ሲል የእሷንም ውድቀት ማሳየት ምናልባት ጸጋ ከዚህ በኋላ መጨረሻዋ ላያምር ይችላል። ይህንንም ማሳየት ጥበብ አይደለም የሚል አይነት ትንሽ ጠንከር ያለ ትችት ነው የተመለከት ነው። ለማንኛውም ደራሲው ይህንንም ይመለከታል ብዬ አስባለሁ። መቼስ ኮሜንቱን ያነቡታል። ይሁንና ግን ጸጋ ትውጣ የሚለው ነገር ከዚህ በኋላ ሲነሳ ተመልክቻለሁ። ብዙ ኮሜንቶችም ሲመለከቱ ነበር። ይሁንና ግን ጸጋ ብትወጣ ሞተር አጥፍቶ መኪና ለማንቀሳቀስ እንደመሞከር ነው የሚሆነውና ለኔ አስቸጋሪ ነው የሚመስለኝ። ብዙ ሰዎች ጸጋ ትውጣ የሚሉ ነገሮችን ሲያመላክቱ ተመልክቻለሁ። ጸጋ በጣም የምታናድድ ገጸ ባህሪ ነች። ይሁንና ግን የእሷ መውጣት ለድራማው ስሜት የሚሰጥ አይመስለኝም። የእሷ መቆየት ቢያበግነንም እንኳ ድራማውን ይበልጥ ወደነው ደግሞ ጓጉተን እንድናይ የሚያደርግ ይመስለኛል። ሌላው ደግሞ ስንመለከት ቦቸራና ጸጋ አንደኛ በትወና ሲሪየስሊ ግን ኢዮሲና ሄቨን ነው የሚያምሩት። ሌሎቹ ገና ናቸው። አርፋችሁ ተማሩ። ዳይሬክተሩ ግን የኢዮሲና የሄቨን ፓርት በዛ ብታደርገው ብለው እንግዲህ ጠይቀዋል። እንደምታውቁት ትላንትና ኤፒሶድ ላይ እንደተመለከት ነው ወረኛይቱ ቤቲ ኢዮሲ የፍቅር ጥያቄ ጠየቀኝ ከዚያም በኋላ ይሻልኩት ብላ ወደ ያስነግራለች። ይሁንና ግን ቤቲን ጠይቋት ሳይሆን እሷ ራሷ ሴቶች ከሱ እንዲርቁ የፈጠረችው መላ ነበር። ከዚህ ቀደም እንግዲህ መስተፋቅር እንዳለው አስነግራ ሴቶችም ሁሉም ሰዎች ደግሞ ከሱ እንዲርቁ ስታደርግ እንደነበር
እንደነበር እናውቃለን። አሁን ላይ በመጨረሻም እንግዲህ ተሳክቶላት ኢዮሲን የራሴ አድግ ያለው ብላ ወሬ ያስነግራለች። በዚህም ሄቨን ስትታይ የቀናች ትመስላለች። ኢዮሲም ቀንተሻል ሲላት አልቀናውም ስትል ነበር። ጄሪንም እንደሰማቸዋት ደግሞ አፈሰችው ስትልም ነበር። እኛም እኮ እድላችንን መሞከር እንፈልግ ነበር ብላ በሽሙጥም ተናግራለች። ለማንኛውም ኢዮሲን ሰብሰብ አድርጋለች ቤቲ። ለማንኛውም ይህ ነገር የሚዘልቅ አይደለም። ቤቲ በመጨረሻም ባሏ የምታደርገው አይነት ሰው ሳይሆን ከአጠገቡ ሆና እንግዲህ እድሏን ነው የምትሞክረው እንደ ማንኛውም ሴቶች ማለት ነው። ቤቲ ግን ያመጣችሁ መላ እንዴት ተመለከታችሁት? እናንተ ተወያዩበት። ሌላም ኮሜንት ስንመለከት እኔ ከገጠር ወደ አዲስ አበባ ስገባ ወንድሜ ኬክ ቤት ወስዶ ሲጋብዘኝ ልክ እንደ ቹቻ ነበር የበላሁት። ኬክ የመጀመሪያ ጊዜ ነበር ሳይ ብለው እንግዲህ አስረድተዋል። ትናንትና እንደተመለከታችሁት በጣም ከሚያስቁ የኤፒሶዱ ፓርቶች መካከል የቹቻ ኬክ አበላል በጣም የሚገርም ነበር። በዛ ሲን እንደተመለከታችሁት እንግዲህ ቹቻ ኬክ ትበላበት የነበረው መንገድ አንድ ኬክ ብርቅ የሆነበት ሰው አለም ደግሞ ኬክን ከረጅም ጊዜ በኋላ ያገኘ ሰው እንዴት ሊበላው እንደሚችል የሚያመላክትና በደንብ አድርጋ ደግሞ ተውና ያሳየችበት የኬክ ሲን ነበር። በጣም የሚያስገርም ሲን እንደነበር እሷም ስትናገር ነበር። ኤፒሶዱ ከተለቀቀና ከተመለከተች በኋላ ኮሜንቱንም ተመልክቼ እየገረመኝ ነበር ስትል ሰምቻታለሁ። ለማንኛውም ሲኑ እጅግ በጣም ያስቅ ነበር። ሌላው ደግሞ ስንመለከት ድራማ መሆኑን እያወቅኩኝ ቤዚቲ የእውነት በጣም ነው ያስለቀሰችኝ። ግን እቺ ጸጋ የምትባል ሴትዮ ምን አይነት ዲያብሎስ ናት? ክፋቷ ከዲያብሎስም ባሰ የሚል ኮሜንት ተመልክቻለሁ። ትናንትና እንግዲህ እንደተመለከታችሁት ቤዛ ለመጀመሪያ ጊዜ አፍ አውጥታ ያሬድን እወድሃለሁ ያለችበት ኤፒሶድ ነው። በጣም ደስ ብሎን ነበር። ያሲን በጣም አስደናቂ ነበር። በዛ ኤፒሶድ እንግዲህ ያሬድ ሲናፍቀው የነበረውን ደረቱ ላይም ደግሞ ተኝታ ተንተርሳ እንድታወራው እናም ደግሞ ትንፋሹን እንድታዳምጥ የልብ ምቱንም እንድታይለት ይፈልግ የነበረው ያሬድ ተሳክቶለት የልብ ትርታውን ታዳምጥለት ነበር። ተመልክተንም በተደሰትንበት እነሱም ደግሞ በፈነጠዙበት እንዲህ ካላደረግኩ እኔ በምን እዝናናለሁ ብላ ፍቅሯን እያንገላታች ማየት እንደሚያዝናናት በተናገረችበት በዚያ ኤፒሶድ ከዚህ ቀደም ቀብጣ ጸጋን በጥፊ መታት ነበር። ያንን ጥፊ እንግዲህ ጸጋ በጀግንነት ተቀብላታለች ማለት ነው። በተመሳሳይ ደግሞ ከያሬድ ጋር እንዲለያዩ በማድረግም በቀሏን ደብለዋለች። ጸጋ እንግዲህ ቤዛ ምንም ያደረገቻት ነገር ባይኖርም አትወዳትም። ያንን ነገር ደግሞ እየቀጣቻት ትገኛለች። ትላንትና እንግዲህ በጥፊ ከመምታት በተጨማሪ ደግሞ ሄዳ ያሬድን በጥፊ መታ ከዚህ በኋላ ካጠገቤ እንዳደርስ ብላ ተናግራ ያሬድን አስደንግጣለች። ብዙ ሰዎች ደግሞ ለያሬድ አዝነው ሲያለቅሱ እንደነበርም ሲናገሩ ነበር። እሱም ቲክቶክ ላይም ሲያወራበት ነበር። ጠይቀውትም ሲናገር ነበር። ለማንኛውም የቤዛ ጥፊ የያሬድን ፊት እስኪያበልዝ ድረስ መሆኑን የሚያመላክት ቪዲዮ በዶሽ ቲዩብ ቻናል ላይ ለቅቅ ያለው እዛ ላይ ያሬድ ያወራቸውን ነገሮች ገብታችሁ መመልከት ትችላላችሁ። ይህ ከጋዱ ዓለም በጣም የወጣ ነው። በዚህ ዕድሜ ሰው ይህን ያክል ተንኮል አስብም። እኔ ከመጀመሪያ ጀምሬ አይቼዋለሁ። ወይንስ ሰው እንዲማርበት አትፈልጉም? የጸጋ ተንኮል በጣም ተጋነዋል። ድራማ የጋዱ ዓለም ነጸብራቅ ነው ካልን ምንም በዚህ ዕድሜ ይህን ያክል ተንኮል ሊያስብ አይችልም። ደራሲው ግን ሳላደንቅህ አላልፍም፣ ግን የጸጋን ተንኮል ቀንስልን የሚል አይነት ጥያቄ ተመልክቻለሁ። በነገራችን ላይ እኔ ብዙን ጊዜ ሰዎች ሲናገሩ ከዚህ ቀደምም እኔም ሳስበው ስናገረውም ምናልባት ሰምታችሁ ሊሆን ይችላል። በዚህ ልክ ደግሞ በዚህ እድሜ ሰዎች ተንኮል ሊያስቡ አይችሉም የሚለው ነገር ይመስለኛል ከኛ ኤክስፔክቴሽን ነው። ምናልባት በዚህ እድሜ የሚባለው እነሱ አሁን ያሉበት 11ኛና 12ኛ ክፍል ተማሪዎች ናቸው በታሪኩ ማለት ነው። በዚያ ላይ ደግሞ የ6ና የ7 ዓመት እድሜ ብንጨምር ክላሱን እንኳን ሄደውታል ቢባል የ18 የ19 እስከ 20 ባለው እድሜ ውስጥ ያሉ ሰዎች ናቸው። አሁን ላይ ደግሞ በዚህ ባለንበት ጊዜ ደግሞ እንኳን ጸጋንና ልጆች እንኳን የሚያስቧቸው ነገሮች ማሰብ እንችላለን። ተንኮል በዚህ እድሜ ሊታሰብ አይችልም ከሚለው ምናልባት አስተማሪነቱ ማንሳቱ ነው ተገቢ የሚሆነው ብዬ አስባለሁ። ጸጋ ያንን ተንኮል የምታስብበት እድሜ ላይ አይደለችም ብሎ ማለት ትንሽ መዳፈር ነው የሚመስለኝ። ምክንያቱም ሰዎች በዚህ ጊዜ የሚያስቧቸው ነገሮች ምን ያህል እስከ ከሮኬት ሳይንስ ኮምፕሊኬትድ እንደሆኑ ማየት ትችላላችሁና ያንን ማለት ሆነ ተገቢ ነው ብዬ አላስብም። ሌላው ደግሞ ስንመለከት ማን ነው እንደኔ ከቤዛ ጋር እኩል ያለቀሰ? ጸጋ የስራሽን ይስጥሽ የሚል ነገር ተመልክቻለሁ። ትናንትና እንግዲህ ቤዛ ከያሬድ ጋር ተለያይታ ስትሄድ፣ ምክንያቱም ያሬድ ባላጠፋው ነገር ነው እንግዲህ በጥፊ መታው ከሷ የተለያየችው። የተመታው ያሬድ ይሻለዋል መታ ምንም በማያውቀው እሱን በድላ ከምትሄደው ቤዛ ያንንም ደግሞ ለማሳየት የሄደችበት መንገድና የተወነችበት መንገድ እንዲሁም ደግሞ መራመድ እስኪያቅታት የሆነችበትና ስታነባበት የነበረው መንገድ ትንሽ ልብ ይነካ ነበር። ያን ነገር የተመለከቱ ሰዎች ናቸው እንግዲህ ከቤዛ ጋር አልቅሻለሁ እያሉ ያሉት እንግዲህ ለያሬድም አልቅሻለሁ ሲሉ ነበር። ለማንኛውም ሌላውን ደግሞ እንመልከት። ሌላውን ስንመለከት ፊዮሪና ብሩኬ ደስ ስትሉ ጸግዬ የኔ እናት ይቺን ማቀሳሰር ትንሽ ያበዛሻት አልመሰለሽም? በልኩ አድርጊያት። ሌላው መልእክት ሁሉንም ይመለከታል። ለምንድን ነው ልባችንን አጓጊ ቦታ ላይ የምትሰቅሉት እንዴ? ተንቀባረራችሁብን እኮ። ወይነ ኪዱ የማንም መቀለጃ ሆኜ ልቅር። ለማንኛውም ግን
ሁላችሁንም በጣም ወዳችኋለሁ፣ ኑሩልኝ ቻው የሚል አይነት ነገር ተመልክቻለሁ። ትንሽ እዚህ ጋር ስሜት የተቀላቀለ ስሜት የተሰማኝ። ለማንኛውም እዚህ ጋር ስንመለከተው እንግዲህ መጀመሪያ ላይ ጸገን አድንቃ ጀምራለች። ከዛም በኋላ ይቺ ማቀሳሰር ደግሞ ያበዛሻት አይመስለኝም በልኩ አድርጌው የሚል ኮሜንትም ተመልክቻለሁ። መሀል ላይ ሄደችና ደግሞ ተቆጣችን። ከዚያ መጨረሻ ላይ ደግሞ ወይኔ ኪዱ የማንም መጫወቻ አሉን ብላ ኪዱ እንግዲህ ተቆጥታን በመጨረሻም እንደምትወደን ነግራ ነው የተለያየችን። ኪዱ የተናገርሽበት መንገድ የሚያስደነግጥ የሚያስፈነጥዝም ነው። ውድ ቤተሰቦች ላይክ አንርሳ፣ ኮሜንት ሴክሽን ላይ ኮሜንት እንጻፍ። መልካም ቆይታ። ሌላውን ደግሞ ስንመለከት ማን ነው እንደኔ ቤዚቲ ያሬዶን ስትመታ ያዘነ? በትናንትናው ኤፒሶድ እንግዲህ ካሳዘነኝ ሲን መካከል ያሬድ በድንገት ሄዶ በማያውቀው ነገር ሲመታ ያሳየው ሪያክሽን እጅግ በጣም አስገራሚ ነበረ። ፊቱ ላይ እንመለከተው የነበረው ነገር ምናልባት የትወና ብቃቷ እያደገ እንዳለ ማሳያም ጭምር ሆኖ ተመልክቼዋለሁ እና በጣም ደስ የሚል ነገር ነው የተመለከትኩበት። ለማንኛውም በትናንትናው ኤፒሶድ በዚያ ያሬድ በተመታበት ሲን ምናልባት አንድ ሰው ሳይበድል ወይንም የበደለውን ነገር ሳያውቅ ሲመታ ሊሰማ የሚችለውን ነገር ሊያሳይበት የሄደው መንገድ እጅግ አስደናቂ ነበር። በጣምም የወደድኩት ሲን ነበር። ለማንኛውም ሌላውን እንመልከት። ወይኔ ቹቻ ምን አለበት ለካሜራማኑ ብታስቀሪ የሚል ነገር ተመልክቻለሁ። ለማንኛውም ቹቻ ትናንትና ኬኩን የበላችበት መንገድ መነጋገሪያ ነው። ያንኑ ነው ይህ ሰው እየተናገረ ያለው። ሌላውን ደግሞ ስንመለከት ቦቼ ሲከፋው የማትችሉ የሚል ነገር ተመልክቻለሁ። ትናንትና እንደተመለከታችሁት እንግዲህ ቦቸራ ከዚህ ቀደም በማናውቀው መንገድም መጥቶ ነበር። ምናልባትም የሱ ሳቅና ፈንጠዝያ ከጀርባው ደግሞ ሊደብቀው ያለው ህመም እንዳለ ማመላከት ችሏል። በወንድሜ ቀልድ አላውቅም የሚል አይነት ንግግር ቤዛ ስትናገር ሰምቶ እንባው ካይኑ ሲፈስ የልጁን የትወና ብቃት እጅግ በጣም ነው ያደነኩት በመጀመሪያ። ሁለተኛ ላይ ደግሞ ገጸ ባህሪው እንደ ቦቸራ ደግሞ ያለውን ቁስል ያለውን ህመም ሸፍኖ ደግሞ ስቆ ተጫውቶ ለመታየት የሚሞክራቸው ህመሙን ሸፍኖ ደግሞ ሳቂታና ተጫዋች ሆኖ ለመታየት የሚሞክርበት ያንንም ደግሞ ለማሳየት ተዋናዩ የሚሄድባቸው መንገዶች እጅግ አስደናቂ ነበሩ። በትናንትናው ኤፒሶድ እንግዲህ ከዚህ ቀደም በማናውቀው መንገድ ቦቸራ ከጀርባው እጅግ አሳዛኝ ታሪክ እንዳለ የሚያመላክት ነገር ጠቁሞን አልፏል ኤፒሶዱ። ከዚህ በኋላ ደግሞ ታሪኩ ምን ይሆን የሚለውን አብረን እንመለከታለን። ሌላ ደግሞ ስንመለከት ባለመነጥሩ ጩኸትና ፍርሃት የቦቼ አዝግነት ፊዮሪ የምር አሳዘነችኝ። ቹቻ የኔ ውድ ጸጋን ጨርሰሽ ወደ ላይኛው ላኪልን የሚል ነገር ተመልክቻለሁ። ትናንት ላይ እጅግ በጣም ካሳቁኝ የኤፒሶዱ ሲኖች መካከል ቀለሜው ባለመነጽሩ ዳጊ ከጄሪ ጋር የነበረው ሲን እጅግ በጣም ያስደንቅ ነበር። በጣም የሚገርምም የትወና ብቃት ነው። ከጄሪም ከባለመነጽሩም የተመለከት ነው። ባለመነጽሩ እንግዲህ እጅግ አስደናቂ የትወና ብቃቱ ነው እያሳየ የሚገኘው። ምናልባት ካራክተሩ እንዲህ አይነግቡ ስላይደለ ብዙ ሰዎች ስለሱ እየተነጋገሩ አይደለም። ይሁንና ግን የልጁን ብቃት እጅግ በጣም ማድነቅ ተገቢ ነው። ልጁ ደንባራነቱን፣ ፈሪነቱን ለማሳየት የሚሞክራቸው ነገሮች በጣም አስደናቂዎች ናቸው። እንግሊዝኛም ጣል አድርጎ ቦቼን ግራ ሲያጋባው ነበረ። ኬሚስትሪን ደግሞ ዲፋይን አድርጎ ከዚያም በኋላ ቦቼ ደግሞ ያንን ዴፊኔሽን ለመረዳት ሲቸገርና ሰድበኛል ብሎ ሲወቅሰው ተመልክተናል። አልሰደብኩም እንግሊዝኛ ስለማሰማ ነው ብሎ ቅጥረኛ ተደባዳቢ አድርጎ ዮሲን ደግሞ ቦቸራ ላይ ሊቀጥር ተፍተፍ እያለ እንደሚገኝ እናውቃለን። ሽውታው ጄሪ ነች። ያንን መናገር አይፈልግም። ወደ እሷ መቅረብ አይችልም፣ ምክንያቱም ይፈራል። ያንን የምታውቀው ጄሪ ደግሞ ቅርበኝ ስትል ይጨነቃል፣ ታስጨንቀዋለችም። እሱም ጄሪዬ እየሞቀኝ ነው ብሎ ሲናገር ነበር። እኔ እንደውም በርዶኝ አለቀፈኝ ስትለው ጄሪዬ እኔ ልጮሆ ነው ሲል ነበር። ጮሆ ከእሷ ሲለይ ያለው ሲል እጅግ በጣም ያስቅ ነበር። ለማንኛውም ባለመነጽሩ ዳጊ ቀለሜው ዳጊ ሽጉታ እያስቸገረው ያለው ዳጊ ህልም አለኝ ብሎ ድብድብን የሚፈራው ሽጉታውን ወዶ አለመደባደብን የሚፈልገው ዳጊ እጅግ አስደናቂ ብቃት ነው እያሳየ የሚገኘው። ለማንኛውም ከዚህም በኋላ ከሱ ብዙ ነገር ነው የምንጠብቀው። በጣም አስገራሚ የትወና ብቃቱ ነው ያሳየን የሚገኘው። ያንን እውቅና መስጠትና ስለሱ መናገሩ ተገቢ ነው ብዬ ስላሰብኩ እሱን አምጭቸዋለሁ። ውዴዶች ቤተሰቦች የአፍላ ፍቅር ክፍል 120 ኮሜንቶች የተመለከትንበት አጭሩ ቪዲዮችን ይህንን ይመስል ነበር። አብራችሁኝ ስለዘለቃችሁ ስላዳመጣችሁኝም እጅግ በጣም አመሰግናለሁ። በሌላ ቀን በሌላ ቪዲዮ እስክንገናኝ ድረስ ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ ቆዩ። እንዳልኳችሁ ቤተሰብ እየሆናችሁ ከዘለቃችሁ በእርግጠኝነት ከቻናል ላይ በሚደርሷችሁ ቪዲዮዎች ትዝናናላችሁ። ይህንን ቪዲዮ ደግሞ ላይክና ሼር ብታደርጉ ለኔ ትልቅ ስጦታ ነው። በሌላ ቀን በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ። ባይ ባይ።